ዩቲዩብ በጣም ብዙ ሰዎችን ያስከፋ ህግ አውጥቷል። አዲስ ህግ በተለይ ደግሞ ለጀማሪዎች ማለት ነው። ከዚህ በፊት አሁን በዩቲዩብ እንዴት ገንዘብ መስራት እንደሚችሉ እዚህኛው ቻናል ላይ እንደዚሁም ደግሞ እዚህ ከ168 ሺህ በላይ ያለው ዋናው ቻናል ላይም ትሰራላችሁ ነበረ። አሁን ግን ትንሽ ከበድ ብሏል ማለት ነው። ስለዚህ ህጉን እንመለከትና ምን ማድረግ እንዳለብንም እናያለን ማለት ነው። ስለዚህ አዲሱ ህግ ከሞኔታይዜሽን ጋር ወይም ደግሞ ክፍያ ከማስጀመር ጋር ወይም የዩቲዩብ ፓርትነር ፕሮግራም አባል ከመሆን ጋር የተያያዘ ነው። ኦገስት 10 ወይም ደግሞ ትላንትና ነበር የተለቀቀው ማለት ነው። ህጉ ምን ይላል የሚለውን እናይና እንዳልኳቸው ወደ መፍትሄው ደግሞ እንሄዳለን ማለት ነው። አንደኛው ህግ እዚህ ጋር እንደምትመለከቱት ነው። በፊት አሁን የዩቲዩብ ፓርትነር ፕሮግራም አባል ለመሆን 4000 ዎች አወር ይበቃችሁ ነበር ማለት ነው። እሱንም ለማግኘት ግን ብዙ ጊዜ ይወስዳል፣ አስቸጋሪም ነበር ማለት ነው። እዚህ ጋር እንደምትሉት በ12 ወር ውስጥ ወይም በአንድ ዓመት ውስጥ 4000 ሰዓት መሙላት አለባችሁ። ልክ አንድ ዓመቱ ሲያልፍ ደግሞ ከኋላ ያሉትን እየተወ ነው የሚመጣው። የሚቆጠሩት ባለፉት 12 ወር ውስጥ ያሉት ብቻ ነበሩ ማለት ነው። ስለዚህ 4000 ሰዓት ስንሞላ ነበረ አፕላይ የምናደርገው። ወይም ደግሞ በሾርት ከሆነ ደግሞ 10 ሚሊዮን ቪው ካገኛችሁ በ90 ቀን ውስጥ በቂ ነበር ማለት ነው። አሁን ግን እንደምትመለከቱት እጥፍ ነው የሆነው ማለት ነው። ስለዚህ አንድ ሰው አባል ለመሆን እንደምትመለከቱት 8000 ሰዓት መሙላት ይጠበቅበታል። በሾርት ደግሞ ከፈለጋችሁ እንደምታዩት 20 ሚሊዮን ሆኗል ማለት ነው። ስለዚህ ይህ ህግ በቀጥታውን የሚመለከተው አዳዲስ ክሬተሮችን ወይም ደግሞ ገና አባል ያልሆኑና አባል ለመሆን የሚያመለክቱትን ነው ማለት ነው። ከዚህ በፊት ግን ሞኔታይዝ ሆናችሁ እየሰራችሁ ሆነ ምንም አይነት ችግር የለውም ማለት ነው። ልክ ቀኑ ሲደርስ ወይም መተግበሪያው ቀን ሲደርስ ግን የሚቀየሩ የተለያዩ ነገሮች ካሉ እዛው ዩቲዩብ ስቱዲዮ ውስጥ ገብቶ መቀየር ብቻ ይሆናል ማለት ነው። ከዚህ በተጨማሪም ግን ለምሳሌ ዩቲዩብ ላይ 500 ሰብስክራይበር ከሞላችሁ እንደዚሁም ደግሞ 3000 ሰዓት ከሞላላችሁ በፊትም ጀምሮ ይሄኛው የተለያዩ ፋን ፈንዲንግ እንደዚሁም ደግሞ ከሾፒንግ ጋር የተያያዙ ገቢዎችን ማግኘት ይቻል ነበር፣ ወይም አድናቂዎቻችሁ የሚሰጧችሁ ሊሆን ይችላል። ያ አሁንም ይቻላል። ስለዚህ 500 ከሞላና 3000 ካላችሁ በቂ ነው ማለት ነው። እዚህ ጋርም ከሾርት ጋር በተገናኘ አለላችሁ። በሾርት ሞኔታይዝ ካደረጋችሁ እንዳልኳችሁ በ90 ቀን ውስጥ ነው። ከዛ በኋላ ያለው ክፍያ አይኖረውም ማለት ነው። ሞኔታይዝ ከሆናችሁ በኋላ አትታገዱም፣ ነገር ግን ክፍያው አይኖረውም ማለት ነው። በየጊዜው 10 ሚሊዮን መሆን አለበት ማለት ነው። ስለዚህ የተወሰነ መፍትሄ ያለው ያልኳችሁ ምንድን ነው? ለምሳሌ ህጉ የወጣው ትላንትና ወይም ኦገስት 10 ነው። ከዛ በኋላ ጃንዋሪ 31 ላይ አዳዲስ ህጎቹን ወይም ደግሞ ሞኔታይዝ የሆኑ ሰዎች ወይም ደግሞ ሞኔታይዝ የሆኑ የዩቲዩብ ቻናሎች ይቀበላሉ ማለት ነው። አዲሱ ህግ ግን ተግባራዊ የሚሆነው ፌብሩዋሪ 1 ነው። ስለዚህ 6 ወር አለ ማለት ነው። ስለዚህ እንደ መፍትሄ ያልኳችሁ ምንድን ነው? አሁን ለምሳሌ አብዛኞቻችሁ ግማሽ ላይ ልትሆኑ ትችላላችሁ። 2000 ደርሳችሁ 800 ቤት እንደዚህ ገብታችሁ ወይም አዲስ ራሱ ብትጀምሩ 6 ወር ስላለ በዛ ውስጥ እይታ ሊያገኙ የሚችሉ ቪዲዮዎችን እየሰራችሁ ይሄ ህግ ከመተግበሩ በፊት ወይም ደግሞ 8000 ከመሆኑ በፊት እስከ ፌብሩዋሪ 1 በ4000 ሞኔታይዝ መሆን ትችላላችሁ ማለት ነው። ስለዚህ የተለያዩ አማራጮችን ተጠቅማችሁ ቻናላችሁን እያሳደጋችሁ ቶሎ ሞኔታይዝ መሆን ይጠበቅባችኋል ማለት ነው። ያለ ማድረግ ደግሞ እንዲያግዛችሁ የኛው ሜኒ አዲስ ቻናል ነው። ኮሜንት ላይ የገባችሁ ቻናላችሁን ማስተዋወቅ ትችላላችሁ። እንደዚሁም ደግሞ በተከታታይ ዩቲዩብን በተመለከተ ቪዲዮዎችን ሰራላችኋለሁ። እንዴት አድርጋችሁ ቶሎ ቪዲዮዎችን ማግኘትና ሰዓት መሙላትም እንደምትችሉ ጨምሮ ማለት ነው። እንዳልኳችሁ የኔ ቻናል አሁን እዚህ ጋር የምትመለከቱታል። ይሄኛው ሞኔታይዝ የሆነ ነው። ከዚህ በተጨማሪም ደግሞ ዋናው ቻናል እዚህ ጋር አዲስ የተከፈተው ይሄኛው ማለት። ስለዚህ እናንተም ቻናላችሁን የሚያሳድጉ ነገሮችን ከአሁን በኋላ በስፋት ሰራላችኋለሁ። የምትፈልጉ ከሆነ ላይክ በማድረግ እንደዚሁ ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። አመሰግናለሁ በጣም ቻው።